አሜን አሜን አሜን። የዛሬ 10 ምናምን ዓመት አካባቢ እግዚአብሔር እዚያ አዲስ አበባ ነበር የምንኖረውና ከባለቤቴ ጋር ለ90 ቀን ጾም ጸሎት ገባው። 90 ቀን ብርሃን አላየው፣ የግቢ በርም አላየው 90 ቀን እና በ50 ዓመት ምን መስራት እንዳለብኝ በዛ ጊዜ ተገለጠልኝ እና ወደ አዳማ ምድር መሄድ እንዳለብኝ ተነገረኝ። አዳማ ገባውና 40 ቀን ደግሞ እዛ አዳማ ጾም ጸሎት ገባው። 20 ቀን አልበላሁም አልጠጣሁም። 20 ቀኑን ግን በ24 ሰዓት አንዴ ተጠቀም ነበር። ከዛ በኋላ የሆነ ከሰማይ ብርሃን ይመጣና አንድ አዳራሽ ውስጥ ሲገባ አየሁ እና በጸሎት በነበርኩበት ጊዜ አገልጋዮች ቦታ እየፈለጉ ይመጡና እንዲህ ቦታ አገኘን ይላሉ። አገኘን ሲሉ ሲሄድ አይደለም እላቸዋለሁ። ሲሄድ አይደለም አንደኛ አየሁት፣ ሁለተኛ ለኔ ብቻ አይደለም እግዚአብሔር በተለያየ አይነት በእግዚአብሔር ባሪያዎች ተነግሮኝ ወደ ተገባለ ተብዬ ነው የገባሁት ማለት እኔ ፈልጌም አይደለም። ሲጀምር እኔ ክርስቲያን መሆን ፈልጌም አልሆንኩም፣ አገልጋይ ልሁን ብዬም አልሆንኩም። ጠራኝ፣ መረጠኝ፣ የክብር ንጉሥ ውስጥ ገባ እንጂ ጾም ጸሎት ይዤ ምናምን ይዤ በዚህ ብዬ በዛ ምንም አላቀውም። እንደሱ አይነት ከመጣው በኋላ ነው ጾም ጸሎትን ማቀው። ከዛ መቼም ድፍን አዳማን ሙሉ እንትን አሉት፣ አሰሱት። ሁሉ የሚገኘው ቦታ አይደለም አልኳቸው። አንድ ግን ፓስተር ምን አለኝ፣ አንድ የሆነ ቦታ አለ እግዚአብሔር ሰው፣ እሱ እንኳን ለቸርች ቀርቶ አንድ ሴት ተከራይተው ጴንጤ መሆኗ ሲታወቅ ተመለሰላት ገንዘቡ እና አይታሰብም አለኝ። ደግሞ በአብያተ ክርስቲያናት ህብረት ቢዘጋጅም አዳራሹን ሰው አይሞላም እና አታስበው አለኝ። እስቲ ለማንኛውም ብንሄድስ አልኩት። ሲሄድ ያ ብርሃን መጥቶ ያረፈበት ጌዲ ብዙ ጊዜ መታ አገልግላል አይደል? አሁን ብዙ ጊዜ የተባረክልህ እና ልክ ገና ግቢው ስገባ ይሄ ነው አልኳቸው። ገና ሳየው ብርሃኑ መጥቶ ያረፈባትን መድረኳን አየሁኝ። ይሄ ነው አልኩኝ። ይሄ ሊሆን አይችልም አልኩ። ይሄ ካልሆነ እግዚአብሔር አላከኝም፣ እኔም በቃ ከተማዋን ለቅቄ ጥሩ ምክንያት አግኝቻለሁ እወጣለሁ አልኳቸው። ሄደው ሲያናግሩ ተፈቅዷል ተባለ። እስከ ዛሬ ማን እንደዘጋው አላቅም። የ3 ዓመት ክራይ ተከፍሏል አሉ። እስከ ዛሬ ማን እንደሆነ አላውቅም። መልአክ ይክፈል ማን ይክፈል አላውቅም፣ ተከፍሏል። አሜን አሜን። ሀገሬ አይደለም፣ ትውቅ የለኝም፣ ኮኔክሽን የለኝም፣ ምን የለኝም። አጠገባቸው ያለውን ሰው ነገሩ ያለው ከመለኮት ጋር ነው በሉት። አጠገባቸው ያለው በውስጥ ላለው መንፈስ ምድር የሚገዛበት ጊዜው መጥቷል። ድምጽህ አየር ላይ የሚሰማበት ጊዜው መጥቷል። እሺ መጥቷል በሉት። እሺ ወደዱም ጠሉም አሁን ሲዝን፣ እስቲ ሲዝን በሉ። እስቲ አሁን የብዙዎቻችሁ ሲዝን መጥቷል ማለት ነው። ጊዜያችሁ መጥቷል። ድምጻችሁ የሚሰማበት፣ አየሩ ላይ የሚከብድበት፣ በትውልዱ ልብ ላይ የሚከብድበት። እስቲ ነካ አድርጉትና ሲዝን መጣ በሉ። እስቲ ጊዜው ደረሰ በሉ። እስቲ ይሄ ሁሉ ዓመት ያ ቦታ ተገልግለንበታል። የእግዚአብሔር እጅ ተገልጧል። አሁን ደግሞ 10 ምናምን ሺህ ሰው ሊይዝ የሚችል በኢትዮጵያ 700 ሚሊዮን ብር የሚፈጅ ምን የሚያክል አዳራሽ፣ ትልልቅ ፎቆች እየሰራን ነው። ሃሎ ብቻ እግዚአብሔር ካንተ ጋር ይሁን በሉት። አጠገባቸው ያለውን ሰው ብቻ እግዚአብሔር ካንተ ጋር ይሁን በሉት። አሜን አሜን። ይሄ መንፈስ አሜን አሜን። ዓለም አያየው፣ እናንተ ግን ታዩታል። ዓለም አያውቀውም፣ እናንተ ግን ታውቁታል። እኔ አንድ ጸሎት አንድ ባርኮት ልባርካችሁ።
እንደ ቀድሞ እንዳትሆኑ የተለማመዳችሁትን ነገር የሚያስረሳ ኃይል ዛሬ ማታ ይንካችሁ በኢየሱስ። እስቲ አንድ ሰው ይጩና በመንፈስ ሆኖ በቃኝ ይበል እስቲ። በውስጥ ያለው መንፈስ መጥቶ ሹክ ሲል ሲያወራ ማይሆን ይመስላል፣ ውሸት ይመስላል፣ ቅዠት ይመስላል፣ ድራማ ይመስላል። ግን ያለው አንድም ሳይቀር ይሆናል። በይወጣል ሲሆናል ብሎ ሲሆናል። ማታ መተ በተኛበት በሕልም ያለ የተናገረ ያሳየ አንድም ሳይቀር ምን ይሆናል? ይሆናል። ሲጩና ይሆናል ብሎስ ድሮ ልጅ ሆነን አየኔው መኪና ነው አሜን እያለ ነው ተስማምቻለሁ እያለ አይዟችሁ። ድሮ ልጅ ሆነን እግዚአብሔር ዓለምን ትዞራለህ ምናምን ሲል ቅዠት ነው የሚመስለን። ልክ ይሄ መልእክት ሲደጋገምብኝ ምን አደረኩ መሰላችሁ? አንድ ሰው ከአሜሪካን ሀገር ደውልና ምን ይዤ ልምጣ አለኝ። የዓለም ካርታ ትልቁ አልኩት። ለምን አለኝ። ምን አገባ ጫማ ጂንስ ምናምን ኮት አይደለም አልኩት። የዓለም ትልቁ ካርታ አለ አይደል? እሱን ይዘልኝና አልኩት። ለምን አለኝ። ምን አገባ። ከዛ አመጣ። በጣም ነው ማመሰግነው አልኩት። ተቀበልኩት። ከዛ አንድ ክፍል ላይ አንጥፌው እየተንከባለልኩኝ እንትን ሀገር ገባውላለሁ እንትን ሀገር ገባውላለሁ እንትን ሀገር ገባውላለሁ። አንድ ቀን አባቴ ድንገት ገባ። በሩን ከፍቶ ሲያይ ብቻዬን እያወራው ነው። ለካ እሱ ብዙ ደቂቃ ቆሟል ውጭ ከሰው ጋር መስየዋለሁ። ና ልጅ አእምሮ ተነካ እንዴ ያለ አሜን ማለት ትንቢቱ ሲበዛ ትንቢቱን ለምን በቃ እዚሁ በቃ አልገባም ብዬ ረገል። አሜን አሜን። ለካ ውሸት ምናምን ቅዠት ነው አይደል የሚመስለው። አሁን እንግዲህ ዓለም ሉትን ስንት ጊዜ ዞርኩኝ ማለት ነው። እግዚአብሔር ያለ በሉት አጠገባቸው ያለውን ሰው ወደድክ ጠላ የግድ ነው ይሆናል በሉትስ። አጠገባቸው ያለውን ሰው ትእዛዙን በመጠበቅ ውስጥ በሉትስ የሌለ በረከት የለም በሉትስ። የሌለው ሰይጣን ብቻ ነው በሉትስ። የለም እሱ ሃሌሉያ። ቁጥር 20 እኔ በአባቴ እንዳለው እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ከዚህ መንፈስ የተነሳ ይሄ መንፈስ ማይገልጥልህ ነገር የለም። ከዛስ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት ይኸውላችሁ፣ ዋናው ነገር የሚወደኝ ማን ነው? እሱ ነው። የሚወደኝን አባቴ ይወደዋል፣ እኔም እወደዋለሁ። ራሴን ምን አደርግለታለሁ? ራሴን እንድገልጥልህ 40 ቀን 80 ቀን 100 ቀን ግባ ጾም አይልም። ጾም ጥሩ ነው በጣም። የጾምና የጸሎት ሰው ነኝ። ጾምና ጸሎት ከሚወዱ እብድ ከሆኑ ሰዎች በምድር ላይ ካሉ በኢትዮጵያ አይደለም ዓለም ላይ ይጸልያሉ ከሚሉት አንዱ ነው። የጸሎት ሰው ነኝ፣ ጸሎት እወዳለሁ። ግን ትእዛዜ በእርሱ ዘንድ ያለ የሚጠብቃት የሚወደኝ ያ ሰው ነው። የሚወደኝን አባቴ ምን ያደርገዋል? ይወደዋል። ከዛ አስቀጥሎ ምን አለ? ራሴን ምን አደርግለታለሁ? መንፈሳዊ ዓለም ደጋግሞ እንዲገለጥላችሁ ትፈልጋላችሁ? ኢየሱስን ደጋግማችሁ ማየት ትፈልጋላችሁ? ትእዛዜ የሚጠብቃት ትእዛዜ በእርሱ ዘንድ ያለች ያ ሰው ምን ያደርገኛል? ይወደኝ። አባቴ ደግሞ ምን ያደርገዋል? ይወደዋል። እኔም እወደዋለሁ። ራሴን እስቲ አንድ ሰው አሜን ይበል እስቲ። ራሴን ምን አደርግለታለሁ?
ታያላችሁ። ይሄ ቃል ከዚህ ቀን ጀምሮ አንዳንዶቻችሁን መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ተቆጣጥሮ ይዘዋል። እግዚአብሔር ወዳየላችሁ እስክትደርሱ ይሄ ቃል ይይዛችኋል። ይሄ መንፈስ ይይዛችኋል። በዚህ ትራክ ውስጥ በዚህ መስመር ውስጥ ስትገቡ ሳታውቁ ወክ ያረጋችሁ ኢየሱስን ማየት ትጀምራላችሁ። መንፈሳዊ ዓለምን ማየት ትጀምራላችሁ። ይሄ ነው ሴክሬቱ። ቁጥር 22ን አንብቡ እናንተ። ቁጥር 23 ምን ይላል? ኢየሱስ መለሰ አለው፣ የሚወደኝ ቢኖር እንደገና ደግሞ ቃሌን ይጠብቃል፣ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። እገልጣለሁ አለ። ቀጠለና አለ ምን አለ? የሚወደኝ ትእዛዜን የሚጠብቅ አባቴ ይወደዋል። ከዛስ ብቻዬን አይደለም፣ ሥላሴ አንድ ላይ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። እስቲ አንድ ሰው አሜን ይበል። እስቲ እግዚአብሔርን ትእዛዝ በመጠበቅ መንገድ ውስጥ መሄድ ስትጀምሩ የመጀመሪያ ኢየሱስ ራሱን ለእናንተ ይገልጠላችኋል። ሁለተኛ ሥላሴ አብሮ ወደ እናንተ ይመጣል። ሶስተኛ አብሯችሁ መኖር ይጀምራል። አንድ የተስማማ ሰው አሜን ይበል። እስቲ የሚወደኝን አባቴ ይወደዋል፣ እኔም ምን አደርገዋለሁ? እወደዋለሁ። ራሴን ምን አደርግለታለሁ? ያ ብቻ አለ፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ከእናንተ የሚጠበቀው አንድ ነገር ነው። መንፈስ ቅዱስ ወይ ትእዛዝህን አብራልኝ፣ ትእዛዝህን ግለጥልኝ። አሁን እንዲህ እያልኩ ዛሬ ዝርዝር ሐሳብ እንትን አለ። አሁን በቃ መንፈሴ ውስጥ ከብዶ ምንድናቸው የእግዚአብሔር እነዚህ ትእዛዞች? እግዚአብሔር ከኛ የፈለገው ለምንድን ነው? ምድራችን ላይ ጾሞች ይካሄዳሉ፣ ጸሎቶች ይካሄዳሉ፣ ኮንፈረንሶች ይካሄዳሉ፣ ብዙ ግርግሮች አሉ። ለምንድን ነው የተፈለገው ለውጥ ምድራችን ላይ ጌታ ሆይ ያልመጣው? ይሄን በመጸልይበት ጊዜ ነው እግዚአብሔር ይሄን ነገር ያበራልኝ። ምንድነው ሚስጥሩ? ለምንድን ነው ኢትዮጵያ ውስጥ 20 ሺህ 30 ሺህ 40 50 ሺህ 100 ሺህ የሚይዝ ካቴድራል ቸርች ማይኖረው? ለምንድን ነው በትንሹ በጥቂቱ ሰው የሚባላው የሚቦጫጨቀው? አንዱ በአንዱ ላይ ይነሳል፣ አንዱ ያንዱን አያከብርም። ምንድነው ጌታ ሆይ? ምን አይነት አዚም ነው ምድራችን ውስጥ ያለው? ካያችሁ ፖለቲካው ላይ ኑ አንዱ አንዱን ያፈርሰዋል። ቸርች ኑ አንዱ አንዱን ያፈርሳል። መንፈሳዊ ዓለም ላይ ጥሩ፣ በጣም ጥሩ፣ እጅግ በጣም ጥሩ ይባላል። ጥሩ በጣም ጥሩን ማንቋሸሽ የለበትም። በጣም ጥሩ ደግሞ እጅግ በጣም ጥሩን መቃወም የለበትም። ይኸውላችሁ የአንዳንዱ ሐዋርያዊ፣ የነቢያት፣ የወንጌላዊነት፣ የእረኝነት፣ የዝማሬ አገልግሎት ያንዳንዱ ጥሩ ነው። ያንዳንዱስ ከቀረቤታው ከኢንቲሜሲው ከመለኮት ጋር ካለው ንክኪ እና ከተሰጠው ጊፍት የተነሳ በጣም ጥሩ ነው። ያንዳንዱስ እጅግ በጣም ጥሩ ነው። ጥሩንም በጣም ጥሩንም እጅግ በጣም ጥሩንም ሁሉም በሁሉ የሚያደርግ አንዱ መንፈስ ነው። አያችሁ፣ አሁን በጣም ጥሩ ጥሩን ይረግጠዋል። እጅግ በጣም ጥሩ ደግሞ በጣም ጥሩን ምን ያደርገዋል? ይረግጠዋል፣ ይቀዋወማል። ግን ሁሉም ጋር የሚሰራው ስንቱ መንፈስ ነው? አንዱ። ጸጋ ስንት ነው? ልዩ ልዩ ነው። ስጦታስ ልዩ ልዩ ነው። አገልግሎትስ ልዩ። ሁሉም በሁሉ የሚያደርግ ጌታ ግን ስንት ነው? አንድ። ለእያንዳንዱ እያከፋፈለ መንፈስን የሚሰጠው አንዱ መንፈስ ቅዱስ ነው። ምን አለ አንዱ አንዱን ማበረታታት ቢጀምር፣ አንዱን አንዱ ሰፖርት ማድረግ ቢጀምር፣ የሳተ ያጠፋ የሳተ ከሆነ ብንመልሰው፣ የወደቀ ከሆነ ብናነሳው፣ ብናቀናው፣ ጠማማ ከሆነ ቀጥ ብናደርገው፣ ሰርጓጉት ከሆነ ሜዳ ብናደርገው፣ ሸለቆ ከሆነ ወደ ላይ ከፍምና፣ ተራራ ሆኖ ያበጠ ከሆነ ደግሞ ዝቅ ብናደርገው፣ በዛ ውስጥ የእግዚአብሔር ክብር መገለጥ አለ። ግን ምንድነው? አንዱ አንዱን ዲስትሮይ ያደርገዋል። ኢትዮጵያዊ ደግሞ የሚቀናው አንድ ነገር አለ።
እጅግ በጣም ጥሩ የሆነ ነገር አንተ ላይ ከተገለጠ ጥሩ የሆነው ከስር ምን ይላል? ይሄ ካጋንንት ነው ይላል። ይሄ የእንትን መንፈስ ነው ይላል። ይሄ የእንትን መንፈስ ነው ይላል። ምን ማለት መሰላል? በተዘዋዋሪ የአገልጋዮችን አንደበት ተጠቅሞ ለየት ያለ ነገር ማድረግ የሚችል ሰይጣን እንጂ እግዚአብሔር አይደለም እያለ እየሰበከ ነው። ሰይጣን ራሱን ፕሮሞት እያደረገ ነው። በአንዳንድ አገልጋዮች አገልጋይ ላይ ቁጭ ብሎ እኮ ነው ፕሮሞት የሚያደርገው። ምን ማለት ነው? ለየት ያለ ፕሮፌቲክ ዳይሜንሽን ውስጥ አንተ ከገባ ይሄ ከሱዳን ነው ይላል። እሺ የኢትዮጵያውን አሳየና፣ ይሄ ከናይጄሪያ ነው ይላል። ይሄ ከእንትን ነው ይላል። ያ ማይ ሎርድ፣ ቢያንስ እኮ የኢትዮጵያ ንግድ ባንክ ይሄ ፎርጅድ ብር ነው ብሎ ይሄኛው ግን ኦሪጂናል ነው ይላል። ታውቃለህ፣ ውጪውን ዓለም ደግሞ አንተ ስለ ፎርጅዱ አይደለም የሚያስተምሯቸው፣ ስለ ኦሪጂናሉ ነው። ኦሪጂናሉን ካወቀ ሰው ፎርጅዱን በቀላል መለየት ይችላል። ኦሪጂናሉን አሳየው። ስለዚህ አሁን እንደ አህያ የሚራገጥ መንፈስ አይታያቸውም ኢትዮጵያ ውስጥ? እንደዚህ 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 በቃ እንደዚህ ወንድሜ ለየት ያለ ነገር ከመጣ ለየት ያለ ነገር ካስተማረ በቴስታ በካልቾ በምን ምናምን ብሎ ከሀገር ማብረር። ሰውየው በቃ አንዳንዱ አቅሙ ደካማ ነው፣ ትከሻው አሜን አሜን። አንዳንዱ በቃ እንደኔ ተቀጥቅጦ ቆዳው ያዞ ቆዳ ይሆናል። ተደብድበን አሜን አሜን። አሁን እግዚአብሔር ይመስገን ችግርን እያየው ማየት ወደማልችልበት አምጥቶኛል ጌታ። እያየው አላይ እያዩት ይላል በመካከላቸው አልፎ ሄደ። ጊዜው አልደረሰማ። በኢየሱስ ስም አልፋችሁ ትሄዳላችሁ። ነካርጉትና አልፌ እሄዳለሁ በሉስ። የክርስቶስ መንፈስ በእኔ ውስጥ አለ በሉስ። በጣም ደስ የሚለው ነገር ምን እንዳለ ታውቃለህ? ሊገሉት እኮ መጥተው እንደዚህ አለ፣ ሰላም ለእናንተ ይሁን። ሁሉም ይላል ተንደርድረው ወደ ኋላ ምን ሆኑ? ወደቁ ይላል። አንተ ቢያንስ ተነስተው ዞር አይሉም። አሁንም ሊይዙት መጡ። ግን እኔ ደግሞ ነግራቸዋለሁ፣ አልፋችሁ ትሄዳላችሁ። ነካርጉትና ትንቢት ተናገሩት። 2018 በሉትስ። አልፌ እሄዳለሁ በሉስ። አልፌ እሄዳለሁ በሉስ። ርቄ እሄዳለሁ በሉስ። መገኘት ወደማልችልበት እሄዳለሁ በሉስ። የሚያምን አሜን ሲል በኢየሱስ ስም ይሁንለት። ይሄ አትሞስፌሩ ሁሉ እሳት ይሆን፣ አካባቢው እሳት ይሆን። መናፍስቶች የማይችሉት እሳት፣ አጋንንቶች የማይችሉት እሳት፣ ኃይላት የማይችሉት እሳት፣ ስልጣናት የማይችሉት እሳት፣ የመለኮት እሳት በኃይል ይቀጣጠል፣ በኃይል ይቀጣጠል፣ በኃይል ይቀጣጠል። ጠንቋዮች፣ ሟርተኞች አየሩን ልቀቁ በኢየሱስ ስም፣ ልቀቁ በኢየሱስ ስም። አካባቢውን ልቀቁ በኢየሱስ። ከፈርጉ ሁለት እጆቻቸው አየሩን ሁሉ በጌታ በኢየሱስ ስም አጸደዋለሁ። በጌታ በኢየሱስ ስም አጸደዋለሁ። አየሩን አጸደዋለሁ። አየሩን አጸደዋለሁ። አየሩን አጸደዋለሁ። አየሩን አጸደዋለሁ በኢየሱስ። በየቤት ውስጥ የተሰገሰጉ እባቦች በኢየሱስም ጠረኳቸው፣ 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 ጠረኳቸው በኢየሱስ ስም። ይሄ አካባቢ ይሄ አየር ለዚህ ራእይና ለዚህ አገልግሎት እንዲገዛ በኢየሱስ ክርስቶስ ስም ጸልያለሁ። ብራጋዴ ባልኬፋስታ ብራግላቶና ማጄኒያ እስቲ 3 ጊዜ በኃይል ኢየሱስ በሉስ። 2 3 አጠገባችሁ ያለውን ሰው ጨብጡትና ትእዛዙን በመጠበቅ ውስጥ የሌለ በረከት የለም በሉት እስቲ። አሜን ትላላችሁ?
አሁን በዚህ ሰዓት የሆነ መለኮታዊ እንቅስቃሴዎች እየተከናወኑ ነው ያሉት። እግዚአብሔርን መልአክ እያየው ነው ያለውት። አየሩ ላይ እየተንቀሳቀሰ ያለ መልአክ አካባቢውን የሚያጸዳ ሰፈሩን የሚያጸዳ በዚህ አካባቢ ላይ በጣም አስቸጋሪ የተባሉ ወጣቶች ጉልበታቸው ለእግዚአብሔር ይንበረከካል። ለእግዚአብሔር ይንበረከካል። የማትጠብቃቸውን ሰዎች እግዚአብሔር አሳልፎ ይሰጣል። አሳልፎ ይሰጣል።